በእናንተ ምክንያት ነው ይሄ ልጅ እንደዚህ ያህል እንኳን እንዲደርስ ያደረገው። ምክንያቱም ይቺ ልጅ ለበቀል እንኳን አትነሳሳም ነበረ። ህይወቱ ላይ ገብታችሁ ስንት ነገር የፈተፈታችሁትን የበጠበጣችሁት እናንተ ናችሁ። ሄዶ ወግድ የወንድ አልጫ አንተም አልተባልክ ማስመሳይ። እውነት ለመናገር እናንተም አልተባላችሁ ማስመሳይና ቀጣፊ ውሸታም ማለት ነው። እንደው ሃይማኖት አልባ ብትኖሩ እናንተ ዩቱበሮች ናችሁ። ደግሞ እህትህ ጋር እንዳልቅህ ያቺ አስመሳይ እህትህ እውነትክን ነው እውነትክን ነው። አንተም አልተባልክ አስመሳይ እባብ የሆንክ ልጅ ብትኖር አንተ ነህ። የምሬ ነው የምልህ። እንደውም ማለት ነው ከስንት ጉድ ያወጣችህ ልጅ ናት እሷ ሩታ። ዛሬ ላይ ተነስታ አስመሳይ እህትህ ጋር እንዳልቅህ አትለውም ነበረ። የሰው ትረፊ ስለቃቅም ነበረ እኮ አንተ ለቃቃሚ። እንደው ልካችሁ ነው የሚነገራቸው እናንተ ማለት ነው። ሌላኛው እንግዲህ ቡዜ አብርሃምን ጠፍተዋል በእናንተ ምክንያት ነው። እናንተ ናችሁ በህይወታው ገብታችሁ ስትፈተፍቱ የነበራችሁ ብላ ሀሳብ ሰጥታለች ማለት ነው። ጀግኒት። አዎ እህት ማለት እንዲህ ናት። በቃ አዎ እህት ማለት እንዲህ ናት። ቀጥ ብላ ትክክለኛው መንገድ ትሄዳለች እንጂ እንደዚህ አትልም ማለት ነው። እና አሁን ሩታ ላይም አልፈረደች ምችል ለበቀል አትነሳም ነበረ። ለምንም ነገር አትነሳም ነበር። አሁን ተበቀለችው ነው እያላችሁ ያላችሁ ሩታ እንግዲህ ተበቀለችው ካላችሁ እንደ ቪዲዮ እንሄድ ካልን ቤተሰብ በቃ እንሄድ ማለት ነው። እኔ ተበቀለች እንደዛ ያደረገች ልል አልችልም እንዴ። ህሌና አይፈቅድልኝም። እነሱ ህሌናቸው ፈቅዶላቸው አግበስብሰው መብላት ከፈለጉ ይብሉ እንጂ እኔ ልበላ አልችልም ማለት ነው። እና ሩታ በደለች እንዳያደረገች ምናምን። ለማንኛውም ይመቻቸው እንግዲህ። ሩታ መታ መልስ የምትሰጥ ይሆናል ማለት ነው። ዛሬ ቪዲዮ ትለቃለች እርግጠኛ ነኝ። የምትለቅ ይመስለኛል። ምክንያቱም ቅድም ካሜራ ምናምን እንትን እየተደረገ ነበረ። ከለቀቁም ለቀቁ ነው። ምን እንደተሰራ ምን እንደሚባልም ደግሞ ምናይ ይሆናል። አብርሃም ደግሞ የት ጠፋ? የት ሄደ? ከሩሙ ውጭ የት ሄዳል ብላችሁ ነው የምታስቡት? የት ሄዷል ብላችሁ ነው የምታስቡት? ፈጣሪ ወይ ትዕግስቱን ስጠኝ። እንግዲህ እኔ አላቅም። ውድ ቤተሰቦቼ ግን ቡዜ ማለት ነው ትክክለኛው መንገድ ነው እየሄደች ያለችው። ምክንያቱም እቺ ልጅ የሆነ ነገር ባይደረግባት ያ ሁሉ ረግጣችኋት ባትሄዱ ኖሮ እኮ ዛሬ ላይ ይሄ ነገር አታደርገውም ነበረ ማለት ነው። እናንተ ስንት ጉድ ያደረጋችኋት። ምን ያላደረጋችሁት ነገር አለ? ሴት ስታመጡ፣ ውሽማ ስታመጡ፣ የረከሰች ሴት ስታመጡ፣ ትዳሩ ይፍረስ ብላችሁ በአብርሃምና በሩታ ትዳር አስመስላችሁ እየሸቀላችሁ ያላችሁ እናንተ አይደላችሁም? እንደ ሩታ ናት እንዴ አስመሳይ ይላል እንዴ ደግሞ። አንተ ማልተባልክ አስመሳይ። በሰው ትዳር እየሸቀለ ያለው ማን ነው? እናንተ ራሱ የሆነ አብርሃምና ሩታ ትዳራችሁ ችላ ብለዋል ቢባል እንኳን ማለት የራሳቸው ጉዳይ። እናንተ አታፍሩም እንዴ? ሴት አምጥታችሁ እስከ ማምጣት ድረስ ደርሳችሁ የሰውን ትዳር እስከ ረደዛ ትዳራችሁ በሆነ አጋጣሚ ሊፈርስ ይችላል። የሆነ ክስተት ሊከሰት ይችላል። ስለዚህ እንደዚህ አይነት ነገር ይቅር ይላል እንጂ ሰው ሴት እስከ ማምጣት ድረስ ደርሳችሁ ሴት አምጥታችሁ አይደል እንዴ ስታስመስሉ ስትበሉ የነበራችሁ እናንተ ወሮ በላዎች ማለት ነው። እውነት በሰው ትዳር ላይ ማለት እነሱስ በቃ ለትዳራቸው ክብር የላቸውም እንበላቸው እንዴ ነችና እውነት። ምክንያቱም ማንም ሰው ትዳሩን አሳልፎ ሰጥቶ የማንንም መጫወቻ አያደርግም። ቤተሰብ እናንተ ታደርጋላችሁ? ማንም አያደርግም። ማንም እኔ አሁን በትዳሬ ሌላኛው ሰው እንዲሸቀል አላደርግም። ለምን? ራሴ አልሰራበትም እንኳን ሌላኛው ሰው ሊሰራበት። ስለዚህ እነሱ አሳልፈው ሰጥተዋል። ነገር ግን ሌሎች እናንተም ደግሞ እነዚህ በጀርባ ያላቸው እያስመሰላችሁ ስትሸቅሉባቸው ነበራችሁ። እንግዲህ እነዚህ ልጆች የሆነ ጊዜ ቀልብ ሰጥቷቸው ወደ ራሳቸው ተመልሰው በእንደዚህ አይነት በዘቀጠ ነገር ሊወጡ ይችላሉ ማለት ነው። ማን? አብርሃምና ሩታ ትዳራቸው ላይ እንዲነገድ የማያደርጉበት ጊዜ ሊመጣ ይችላል። እንግዲህ የዛኔ ቀልብ ሰጥቷቸው ሊመለሱ ይችላሉ እንጂ ትዳራቸው እንደዚህ የማንንም ወንበዴ መጫወቻ አያደርጉትም ነበረ። ምን እንደነካቸው ግን ማውቀው ታሪክ የለም። ውድ ቤተሰቦች ብዙ ጊዜ በእርግጥ ሰው ሰርቶ እንዲለወጥ ይፈልጋሉ። ግን የፈለገን ቢሆን በትዳር እንዲሸቀል አይደረግም ማለት ነው። ማንንም ይሁን ማንንም በትዳር ለነገሩ እይታ የለማ እኛንም አናይም እና እንግዲህ አብርሃምን በድላኛለች ሲል ነበረ ማታ። ዛሬም ደግሞ ይሄ አስመሳይ አላት ማለት ነው። እንደው በበላችሁበት ስትሸኑ ስትተፉ ነው ስትሸኑ ነው የሚባለው። አታፍሩም እንዴ? ማፈሪያውላ እውነት ልታፍሩ ይገባል እኮ። የሆነ ሼማ ይዛችሁም እንዴ? እውነቴ ነው የምላችሁ ሼማ ይዛችሁም እንዴ? እኔ እስከ ማውቀው ድረስ ሩታ ከመጣች በኋላ ነው ሁሉንም ነገር የሆነ ዩቱብ የሆነው ማለት ነው። ዩቱብ ሰፈር ራሱ። ሰላም ሁኑልኝ ቤተሰብ።